55 ቀን አልጾማችሁ? ቀኑን ማን ነገራችሁ? በየትኛው ቀን አርጋችሁ ነው? የአዳር ፕሮግራም አለን፣ ጸሎት አለን፣ እኛ ቸርችኑ ብዳብን ከቀናት አይደብርም እንዴ? የትኛው ኦርቶዶክስ ነው የእናንተን በዓል ብሎ አብሯችሁ ሲያሽቋልጥ የሚውለው? እንደ አይደብርም? ለበዓሉ ድምቀት ራሱ ፋራ ናችሁ። እግዚአብሔር ምስክረኝ። ቹቹ የኔ አባት ኧረ ፋርሸት ናችሁ። አይደብርም? ግን ኦርቶዶክስ 55 ቀን በጾመችው አዳር ጸሎት አለን፣ ፕሮግራም አለን። እንደ አይደብርም? እንደ ከዓመት ዓመት እንደዚህ እያሽቋለጡ መኖር? የራስህን ቻል፣ ራስህን ችል። አድንም ምንም ትርጉም የለም። ድነናል አይደል እንደ ጭንቦቴው ድነናል፣ በቃ መንግስተ ሰማያት እኛ ነው ብላችኋል አይደል? ምን አስጾመ? ምን አገባ? በስነ ስርዓት የኦርቶዶክስ ልጆች እንጾምበት። እኔ አሁን በሚቀጥለው ዓመት እግዚአብሔር ያድርሰኝ በከፍተኛው ነው የምጾመው። አይደብርም እንዴ? በሰው ዓመት በዓል በሰው ነገር ትመጡና ልጥፍ የምትሏት ነገር አለች። ይሄ ደስ አይልም። ግልጹን ነው የምናገረው፣ ደስ አይልም። በቃ እናንተ እንደዚህ ዓመት በዓል ምናምን የሚባል ጭውቴ የለም። ድናሃል በቃ ዝም ብለው ምናምን ትላለህ ለበዓሉ ድምቀት። ስለዚህ ምንድን ነው እናንተ አሁን ተነስቷል እያልክ የምትለው? for what reason? ኦርቶዶክስ ድነናል፣ እየዳንን ነው፣ እንድናለን የሚል ነገር ስላላት በክርስቶስ ድነናል። በስጋችን ዱቄታሞች ስለሆንን ደግሞ እናጠፋለን። ከምን? ከቅርንጫፉ ኢየሱስ ክርስቶስ የወይን ግንድ እንደሆነ መጽሐፍ ቅዱስ ይናገራል። ቅርንጫፎች አለን፣ ፍሬ ካላፈራ እንወገዳለን፣ ያስወግደናል። ከዛ እንዳንወድቅ እያለን የምንተፋተፋት ነገር አለች። ዳስ ዋይ የእናንተ ግን ሙሉ በሙሉ አንዴ ዳነ ሁሌ ዳነ ነው ጭቦቴው። ስለዚህ ምን አገናኘው? ለዳነ ሰው እኮ ዓመት በዓል አያስፈልገው። የዳነ ሰው የምን ዓመት በዓል ነው የምታወራኝ? ምንም አያስፈልግም የዳነ ሰው እኮ። ስለዚህ ችግሩ ይሄ ነው። አሁንም የውሸት ማሽቋለጡን አብሮ ከኦርቶዶክስ ጋር እንዲህ መታከኩን እንደ ከካምበግ አይነፋ። ስለዚህ ተዉት። ሌላ ቀን አዘጋጁ። የፈለጋችሁትን የፈለጋችሁ ጊዜ አዘጋጁ። የኦርቶዶክስን እየኮረጁ ማለት ይደብራል እንዴ? ሁልጊዜ በሰው አጥር ላይ መንጠልጠላለን። ኧረ አይነፋ። ስለዚህ ባካችሁ ተዉት። የፉክክሩን፣ ለቅሶን፣ ዋይታውን፣ እየየውን ተዉት። አባ ተዉትና ስላየውት እኮ ነው። ያሁን ዝግጅት አለ፣ እንደዚህ ጋር እንደዚህ አለ፣ አዳር ፕሮግራም አለን። አዳር ልትለጠልጧቸው ነው ጂጎቹን። አባቴ አምነን እንዳትሄድ አዳር ቺኮች ልትበሉ ነው። እናቱ ተይ አዳር ጴንጤ ቤት አምነሽ እንዳትሄጂ። እግዚአብሔር ምስክሬ። አዳር ጸሎት ጴንጤ ቤት አለ ከተባለ ሴት ጠፊ ልትለጠለጪ ነው። እውነቱን ነው የምነግርሽ። ተይ ቀን እያለ ምን አባ አዳር ነው ጸሎት የምታደርግላት? ምን አስበን? ቀን ስንት ጸሎት እያለ ጠራራ ፀሐይ እያለ አዳር ልጸልይልሽ ላጫውትሽ ነው ሲፋቅ። ላይሰንስ የሆነ ጭውቴ የሚታወቅ ነገር ነውና ይደብራል እንደዚህ አይነት ነገርና ደስ አይልም። አሁንም የኦርቶዶክስ ማን ቀን ሰጣችሁ? እናንተ ቀን አታውቁ፣ ሰንበት አታውቁ፣ ምን አታውቁ። ማን ቀን ሰጣችሁ ፋሲካን ለማክበር? ለምን ጉዳይስ? የዳነ ሰው ያከብራል። for what reason? የዳነ ሰው ያከብር ማለት ኦርቶዶክስ ድናለች፣ እንድናለን ብላ ስለምታምን ነው። ለምን አላ በቅድስና መመላለስ በጣም ከባድ ነው። እቺ ዓለም ላይ በጣም ከባዱ ነገር ኃጢአት ለመስራት ሰከንድ አይፈጅብህም። በቅድስና ለመኖር ግን በጣም ከባድ። ስለዚህ ያንን ስለምታቅ ነው ቀድማ ድነናል፣ እንድናለን፣ እየዳንን ነው የምትለው ኦርቶዶክስ። ለዛ ስለዚህ አሁንም እኔ እናገራለሁ፣ እባካችሁ የኦርቶዶክስን በዓል እየተከተላችሁ አብሮ የወደ ፖለቲካ መስራቱን አቁም። አይጠቅማችሁ፣ ምንም አይጠቅማችሁም ነው ማለት።
የራስን ወጥር ገትር ስራ። ጥሩ ነገር የራስህን የራስ ስለሌለ ማልቀስ። በኦርቶዶክስ አሁን ስጋ ቤት ሲጋፉ የምታዩት እነሱ ናቸው። ሙሉ ስጋ ቤቱን ሙሉ የሚወሩት እነሱ ናቸው። ልክ እንደ ጾመ ሰው፣ ልክ ስጋ እንዳልበላ ሰው ምናምን እንኳን አደረሰ ጌታ ይባርክ እያለ ጥርግ ስጋ ቤቱ በሩን ይሞሉታል። ተው፣ አትቅሙ፣ አትቅሙ። በሰው ዓመት በዓል አይቀና። የእናንተ በፈለገ የዛሬ ስንት ነው? 1 ወር ነው የጾማችሁት። መሰረተ ክርስቶስ ለ1 ወር ሙሉ ወንጌል ይሁን መሰረተ ክርስቶስ ለ1 ወር አጽማለች። እንደ ሙስሊሞቹ ተፈቷል። የዛሬ ወር ተፈቷል። እናንተ ልንገራችሁ ብዬ ነው። ምናልባት ካልደረሰ የዛሬ ወር ስለተፈታ በቃ የዛኔ አክብሩት። ተፈቷል። ሙሉ ወንጌል ናት ወይ መሰረተ ክርስቶስ ተፈቷል። በቃ ተፈቷል። እና እሱን ምናምን ነገር በልታችኋል ቤተሰብ። ስለዚህ አሁን ደግሞ ኦርቶዶክስ ስለ ጾመችው አትጋፉ። ይሄ ፌር የሆነ ጥያቄ ነው አይደል? በእናንተ በተፈታ ጊዜ አንድም የኦርቶዶክስ ልጅ መጥቶ ሲጋፋ ስጋ ቤት አታገኘውም። አባ አታገኘው። በኦርቶዶክስ ግን ነፍሴ ሲጋፉል ነው የሚውለው። እና ይሄ ደስ አይልም። እና ፕሊዝ እሷን ነገር እየተዋችሁ ወንድማዊ ምክር ነው። በቃ ቀኑንም አታውቁትም፣ ምን ይሁን ለምን እንደሆነ አታውቁትም። ህማማት ምንድነው አታርፉትም፣ ምንንም ነገር አታውቁትም። ስለዚህ ያቺን ነገር ለምን ብላችሁ ጠይቁ። ድኝ ያለው ይሄ ነገር ምንድን ነው የሚያስፈልገኝ? ይህ ባህል ለአንተ አይጠቅምህ። ድናል፣ ዘላለማዊ አንዴ ድናል። በቃ አይደል? በቃ ሌላው ነገር ለምን ያስፈልጋል? ተሜ ስለዚህ እባካችሁ ስጋ ቤት አታጨናንቁ፣ በጉን አታስወድዱብን። ይብሉበት፣ በሰላም ይኑሩበት። የአዳር ፕሮግራም እያላችሁ አዳር በሙሉ የዘፋኝ ማዕት ጠርተዋል። ሲጨፍሩ ሊያድሩ እግዚአብሔር ምስክር። የአገር ዘፋኝ የነሱ ዘፋኞች ተጠርተዋል። በጋዝ ላይት ዲም ላይት ምናምን ተደርጎ ሲሸከሽኩ ሊያድሩ ተጠራርተዋል። ኦርቶዶክስ ስጨፍርበት ልታድር አይደለም የምትጠራራው፣ ቅዳሴ ነው የምታረገው። ግርፋቱን እያሰበች መገረፉን መቀጥቀጡን ለኛ ብሎ የከፈለውን መስዋዕት እያሰበች በሐዘን እንጂ የምታሳልፈው በጭፈራ አታሳልፈው። እያሰበች ያንን ጊዜ ያንን ወቅት እንዲያርጎ ነው ጌታ ያዳነኝ፣ መድኃኔ ዓለም ክርስቶስ ያዳነን እንዲህ ተገርፎልን ነው ተብሎ የሐዘን እንጂ የጭፈራ ቀን አይደለም። ስለዚህ ናይት ክለብ አስመስላችሁ የምታረጉት በየሆቴሉ ነው አይደል? ዝግጅት ያደርጋችሁት። እውነት እንነጋገር፣ ሆቴል ላይ አይደል ድግሳችሁ አይደል? ሆቴሉ ላይ ምንድን ነው የሚሰሩት ሰዎች? ሆቴል ቤት ሰዎች ብዙ የማይገባ ነገር ሊያደርጉ ይችላል። እዛ ቤት ነው የተጠራራችሁት። እና ባካችሁ የኦርቶዶክስ ሲሆን ፕሊዝ ኦርቶዶክስ ታክብርበት። እናንተን አይመለከትም። ይሄ አመት በዓል አይመለከትም። እናንተ ምንም አይገናኝማ ከእናንተ ጋር። ከልባችሁም አይደለም። ከልባችሁ ተቀብላችሁት የምታከብሩት አመት በዓል ካልሆነ ምን ያደርግላችኋል ነው የኔ ጥያቄ። ምን ያደርግላል? አትቀበል። ስለማትቀበለው ይብራ፣ ያራድዬ ልጅ ይብራ። ሌላው ለሚቀበለው ያክብረው። ይህንን ነው የምለው። ሌላ ውስጥ እናንተ የምትቀበሉት ሰውዬን ላሳያችሁ። እንደው ለበዓሉ ድምቀት የእናንተ አዳኝ ትልቅ የምትሉት ገንዘብ አምላኪዎች ላሳያችሁ። እስቲ ይውልኝ። አይኗ ጠፍቶ ነው እንግዲህ ይውልኝ።
ምንድን ነው ያለው? ሰምታችኋል? አይኖቿን እውር እንዲያደርግ ጸልያለሁ። ጸሎቱ ሲጀምር አይኖቿን እውር እንዲያደርግ ጸልያለሁ። እውር አድርጎ እንደገና ያበርባል። ስሙ ውስጥ አይኖቿን እውር እንዲያደርግ ጸልያለሁ። አሜን። እና ምን ልል ፈልጌ ነው፣ እንደዛ አይነት ክርስትና ለምን ባናቱ አይተከልም? አልሰማ አላደርገው። ይሄ ክርስትና አይደለም። ማንኛውም ክርስቶስም ጋር ሆነ ደቀ መዝሙር ጋር ሄዶ አይንን አጠፋዋለሁ የተባለ የለም። ከዛ አበረዋለሁ ያለ ወይም እግርን ሰብሬ ገጥመዋለሁ ያለ እጅን ሰብሬ ገጥመዋለሁ ያለ አንድም በክርስትና የለም። እንደፈለጉ የሚጫወቱበትን እሱ ቤት አሁን የማይገባ የለም። እሱን የማያደንቀው የለም። ለምን? ገንዘብ ስላለው። እውነትን መፍራት አያስፈልግም። ፊት ለፊት መጋፈጥ ነው። የፈለገው ነገር ይምጣ። አይኗን አሁን አውረዋለሁ እንዲታወር አዛለሁ አለ። አዘዘ። እንዲህ አለች። አይታየኝ አይታየኝ አምብራ መቀለጃ ናችሁ። ስለዚህ እውነቱ አልገባችሁ። እውነቱን ማወቅ ለምን ፈራችሁት? እና እኔ የምለው ምንድን ነው፣ እንደዚህ አይነት ነገሮች እውነታ ነው የምንናገረው። እውነታ ስንናገር ጥላቻ፣ ክፋት ይሄ አሁን እንግዲህ እንግዲህ ይህንን አስባችሁታል? እንደ አንድ ሰው አስባችሁታል? አንድ ክርስቲያን የተባለ እንደዚህ አድርጎ ያደርጋል አይደለ? እንደዚህ ማድረግ የሚችል ሰው አዞ የጠፋን የሚያበራ ሰው ወንድማችን ማስተር አብነት ሲሰቃይ ምንም ማድረግ አይችሉም። አይን አጥፍቶ ማብራት የሚችል ሐዋርያ እያላችሁ አሁን የሆነች ዘማሪ ታማለች፣ እህታችን ታማረች። በጴንጤ የታመመች ዘማሪ አለች። ስሟን ጥሩልኝ። ውሰዷት፣ እዛ ውሰዷት። ሌላው ምንድን ነው የሚያስፈራሯችሁ? እንደዚህ አታርግ፣ እግዚአብሔር እንዲያርጋል ምናምን ብለው። እግዚአብሔር እንዲያውም ለሚያጠፋ ሰው እድሜውን ነው የሚያረዝመው። ለምን? በይቅርታ እንዲመለስ። ትሰማላችሁ? እናንተ ደስ የሚላችሁ የሆነ ሰው ስለ እናንተ ያጋለጠ ቢጠፋላችሁ ከምድር አሳይቶኛል፣ ጌታ ሲያጠፋ አሳይቶኛል ብለህ ትላለህ። ዝምባ ያደረገውም እግዚአብሔር የእናንተን አይነት ተልካሻ ጸሎት አይሰማም። እንደዚህ የማይረባ ጸሎት ሰምቶ አያውቅም። እሱም ጋር አይደርስ። ሰውን የመግደል ሰውን ለማጥፋት ሰውን እንትኔ ማለት ጸሎት አይሰማም ጌታ ምስጋናና ይቅርታ ንስሐ ነው የሚሰማው። ምናልባት ካልገባችሁ ብዬ ነው የምነግራችሁ። እና አሳይቶኛል እንዲደርስባል እያሉ የሚበጠረቁ የሚያስፈራሩ እነሱ ናቸው በብዛት። ኑሮን አስፈራራ ወሬ ኑሮ በተለይ እኔ ላይ የፈለግከውን ሞክር፣ ደስታዬን አልችለው። የፈለግከውን ነው ማወራ፣ በድፍረት ነው የምናገረው። የፈለግከው መተት ይዘናል እኖራለሁ። እያማረብኝ ነው የምኖረው። እና ከእንደዚህ አይነት አጭበርባሪ ጋር እየተባበሩ ጌታ እናመልካለን ይላሉ። ከአጭበርባሪዎች፣ ከዘራፊዎች
ድብና አድርገው ህዝቡን የዘረፉ ሌቦች፣ በተለይ ደቡብ ላይ የደቡብ ወንድምናቶችን አጠቧቸው። እጥብ አሁን ቦሌ ላይ ቸርች ጀምረዋል። ማንም የሚሸወድ ያለ መስሎ ነው። አዲስ አበባ ላይ ማንን ሊሸውደው? አዲስ አበባ ላይ ቸርች ስለሰራ ሰው ትሸውዳል? መሞከር ነው አባቴ። ብዙዎቹ እዳ ውስጥ ነው ያላችሁት። መክፈል እንኳን አቅቷቸዋል። ለምን? የባንክ ቡክ ይዘናና ጸልዬላለሁ ሲባል ሙድም ይዝ ነው ያለ። አዎ ደቡቡን ምናምን በየጊዜው እየሄዳችሁ ተጫወቱበት። ለምን? አልባነንም። ከቴክኖሎጂ ጋር ብዙ አልተገናኙ። እውነታውን አላወቁም የደቡብ ልጆች አብዛኛው። ያወቀ የባነነ ጊዜ የሚጠይቅ ሁሌ ገንዘብ አምጣ ነው። ሁሌ ገንዘብ አምጣ ነው። ሁሌ ገንዘብ አምጣ ነው። ሌላ ጥያቄ የላቸው። ስለዚህ ምን ይሆናል? የባነኑ ጊዜ እናንተን የሚያጠፉት እነሱ ናቸው። እግዚአብሔር ምስክሬ። የደቡብ ይህችን ቃል ለታሪክ አስቀምጡ። የደቡብ ልጆች የባነኑ ጊዜ ይሄ ስራቸው በሙሉ ባዶ ይከባል። እግዚአብሔር የሚዘበትበት አይደለም። ጌታ ኢየሱስ ክርስቶስ የሚዘበትበት አይደለም። ቤቴን መነገጃ አረጋችሁት ነው ያለው። መጀመሪያ ያጸዳው ቤተ እምነቱን ነው። ገንዘቡን አምጡ 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 እያላችሁ ዝርፍ ነው ያደረጋችኋቸው። ቤቱን መነገጃ በቃ የሆነ ቲሸርት ይዛችሁ የተቀባ ነው ጌታ የተቀባ የተጸለየ ሶፍት ሳይቀር ነው የምትሸጡት። ጨካኝ ናችሁ። ጨካኝ የእናንተ ፓስተሮች የሚኖሩ ኑሮ ዶክተር አብይ አይኖሩ። እውነቱን ነው የምልህ። እኔ ህሊናዬን ብሸጥ ማድረግ ይችላል። እግዚአብሔር መሰከረ። ህሊናዬን ብሸጥ በጣም ነው የተጨበጨበልኝ። እውነትን ሳቅ ግን ጠፋው። እኔ አሁን የኦርቶዶክስ ቄስ አልሆን፣ የኦርቶዶክስ አስተማሪ አልሆን፣ ምን አልሆን። እውነትን ይዤ ለምን መናጢ ለምኜ ብበላ ይሻለኛል። ለምኜ ማጣው ነገር አልነበረም። የሆነ ቸርች ልመሰርት ነው አሰባስቡ ብል ገንዘብ ይሰጠኛል። ምንም ጥያቄ የለም። ከእውነት ጋር በሞት ነው የሚሻለኝ። ስለዚህ አሁንም እነግራችሁ ብድር ነው። ሁላችንም አይደለ፣ አብዛኛው ዘራፊ ከሆነ እውነተኛ እምነት አይደለም። አብዛኛው አታላይ ከሆነ በተለይ ተማሪው አይደለም አስተማሪው በሙሉ ሌባ ከሆነ አብዛኛው 80-90% የሌባ ጥርቅም ከሆነ እውነተኛው ክርስቶስ የለም። ክርስቶስ እውነት ነው ብላችሁ ሰብካቸዋል። ለምን ሌቦች በዙ? ይሄን አትጠይቁ። ለምን በዙ? አጭበርባሪ አስተማሪዎች፣ ሐዋርያ፣ ነብይ የምትለው 90% ሌባ ነው። የእግዚአብሔር ነኝ ብሎ ሌባ ከሆነ ሐሰተኛውን ነው የምታመልከው ማለት ነው። እውነተኛው ክርስቶስ አይደለም። እውነተኛው ኢየሱስ አይደለም። እውነተኛ ኢየሱስ ከሆነማ ነቢይ ነው፣ የእግዚአብሔር አፍ ማለት ነው። እውነቱን ይነግራል። ስለ ምድር ብልጭልጭ ነገር አይገርመው። አንተ ጋር ነቢይ የተባሉት በሙሉ በቪየት የሚንቀሳቀስ መጽሐፍ ቅዱሱ አይፓድ ነው። ዝንጥ ብሎ ወርቁን ምኑን አድርጎ ፉን ፉን የሚል። ስለዚህ ሐሰተኛው እንደምታመልክ ግልጽና ግልጽ ነው። ሐሰተኛው ነው። ሁሉንም ጥለህ መስቀሉን ተሸክመ ተከተለኝ ነው። ሁሉንም ጥለህ የመጽሐፍ ቅዱስ ቃል ያ ነው የሚለው። እያንዳንዱ ነገር ጥለህ ተከተለኝ ነው የሚለው። አንተስ ጃፓን ነው በገንዘብ ስትሰበስቡ ነው ስትቃርሙ ነው የምትሉት። ጉዳችሁ አያልቅም። በጣም የሚዘገንን ጉድ እንደናንተ ታይቶ አይታወቅም። የሚዘገንን ምስኪኑ መስሎት ዘፈን ያመጡለታል። ደስ ደስ የሚል የጭፈራ የሚያስደንስ በጉራግኛ ብትል፣ በትግርኛ ብትል፣ በወላይትኛማ ቶ በደቡብኛማ ቶ እያፈነደደ እንዲህ ሲሉ ይውላል። ባህላችን ነው በፍንዳዴ በቃ መድረክ ላይ በላቸው ምናምን እንዴት እንደሚቆሉ ስታይ ይሄ ለፈጣሪ ነው እውነት ለአምላካቸው ነው ወይስ ለማን ነው ብለህ ግራ እስክትጋባ። ስለዚህ እውነቱን ነው የምነግርህ። የእርጋታ መዝሙር ደማቸውን ነው የሚያፈላው። ደማቸውን ያንተከትከዋል። መጨፈር ነው ሰውነታቸው የሚፈልገውና ይሄንን ነው መጸለይ ነው የሚቀድመው። ጸሎት ነው መብዛት ያለበት። ምስጋና በስሱ ጸሎት
ጸሎት። ሀገራችን ሰላም አይደለች። ካያችሁት ኑሮ እሳት ነው። አንተ ስትዘል ነው የምትውለው፣ ልክ እንደጠገበ ሰው። እሳት ኑሮ አንገብግቦ ሊደፋ አንተ ተጨፈረ። ጠላቴ ኤሪበል ማሁን አበሻ ጠላት አለው። ሆዱ ነው ጠላቱ። ድብን ይበል ጠላቴ ኤሪበል ጠላት። ምን አለ ቤተ ሲገባ በጋዜጣ ነው የተለጠፈው። ቤተ እቃቅ ምን አይነት ጠላት ሊኖር ነው? ንገረኝ። በሰርቶ አደር ጋዜጣ በሆነ ነገር የለጠፍከው ቤት ይዘህ ድብን ይበል ጠላቴ ትላለህ። በኪራይ ቤት እየኖርክ ድፍረታችሁ እኮ በጣም ነው የሚገርመኝ። በምን እየሄድክ በእግር እየሄድክ ምን አይነት ጠላት ነው የሚሰጥ? ሞር ፎከስ የምታደርጉት ጠላት ያላችሁ ይመስላችኋል። ይሄ የደካሞች አስተሳሰብ ጠላት ወሮት የሚውል ይመስለዋል። ጠላት የለም። ጠላት ዘግበዋቸዋል፣ አታለዋቸዋል በማይረባ ነገር። ከምን ይልቅ ከአድዋ ድል በኋላ ነው የመጣኸው። ማንም አያውቅም። የነ ሙሴ ሃይማኖት አይደለም፣ የነ ዳዊት ሃይማኖት አይደለም። ምንም መከራከር መፈንዳት ትችላለህ አይደለ? አያውቁት። መቼ ነው ኦፊሻል የመሰረትከው? 1906 አይደለም። ካልሆንክስ አይደለህማ፣ በቃ ተታለሃል። ቆም ብለህ መጠየቃ ወደ መኔት። ከዛ በፊት ማ ነበረ? ማንም የለም። ሰው ምን ማለት ነው? የእግዚአብሔር ሰዎች አልነበሩም? እና አብርሃም አልነበሩም በዛ ጊዜ? የለም። ኖባዲ ኖውስ ፔንቴኮስት። ስለዚህ ያ ነው ችግሩ። አሁንም ኢትዮጵያ ላይ በኩርፊያ የመጣ ይኸው። ይሄንን አሁን አንወደውም ስትሉ ትውሉና ሚሊኒየም አዳራሽ ትጨፍርበታል። ይኸውልህ ይሄንን ከኋላ ያለውን ብዙ ጊዜ አውርደው ብለውኛል ጴንጤዎች። በአናት ተተክል አላውርድም ነው ያልኩት። አላውርድም፣ ታሰቀል። የተዋዶን አውርደው አላውርድም ብያቸዋለሁ። ለተዋዶ ልጆች የኔ ነው። ይህንን ሚሊኒየም አዳራሽ ብዙ እና ጫሉ ነፍሱን ይማረው ምናምን በደንብ አድርገው የቀወጡበት ቦታ ላይ ይኸው ሚሊኒየም አዳራሽ ይጨፍሩልሃል። ሄደው ይጨፍሩልሃል። እኔ አሁንም ጥያቄ የሆነብኝ ምንድን ነው፣ ፌስቡክ ላይ መታችሁ ዛሬን ሩዋንዳ ስታደርጉ የኦርቶዶክስ ልጆች፣ ኦርቶዶክስ ናት ይሄንን በዓል ይሄንን ቀን ነገን የትንሣኤ ብላ ያከበረችው ከየት አምጥተህ ነው የምታከብረው? ከየት አመጣ? አይል ያንተ አይል። የዛሬ ወር ነው ያላችሁት። ለወር ጾመናል ጨርሰናል አለ። ምን አገባችሁ ነው እያልኩ ያለሁት። የራሳችሁን አክብሮ የሚከለክላችሁ የለም። በኦርቶዶክስ ግን አትቀላውጡ ባይነኝ እኔ። ኦርቶዶክስ ስትቀላውጥ እናገራለሁ። ከፍላት $1 ዚሊየን ከፍለ ኦርቶዶክስ ከጴንጤ አትቀላውጥም። ግደላት፣ ሞቱን ይመርጣል። አይቀላውጥም። ከአንድ ከጴንጤ መዝሙር ተወስዶ ለኦርቶዶክስ የመጣ የለም። ለሚሴ ወሞርታ ከአንድ የጴንጤ መዝሙር ኮፒ ተደርጎ ወደ ኦርቶዶክስ የመጣ የለም። የኦርቶዶክስ ግን ብዙ መዝሙር ጴንጤዎች ኮፒ አድርገው ሸቅለውበታል። ዋሽቼ ያለው። ስለዚህ ዝም ብላችሁ ማሽቃበጥ ጥሩ አይደለም። በቃ የራሳችሁን ያዙ፣ የራሳችሁን አድርጉ፣ የራሳችሁን ስሩ። የዛሬን ቀን አታቁትም። እንኳን እሱ አይደለም ዘርፌ የዘመረችውን ኦርቶዶክስ አግደዋለች። አንፈልግም ብላ አግደዋለች። ዘርፌ አሁን በኦርጋን አድርገዋለች። ዘርፌ የትኛው መዝሙሯ ነው? እውነት ለመናገር ጴንጤዎስ ሳትዋሹ ንገሩ። እንደ እውነተኛ መንፈስ ያለበት መዝሙሯ የትኛው ነው? የሽክሸካው ነው? የኦርጋኑ ነው? ወይስ በክራር አድርጋ የዘመረችው ነው? እውነቱን ተናገሯ። ስለዚህ የደበረ ምንድን ነው? ቲክታክ ላይ ቀውጥ
እያደረጉ ዛሬን በዓል አዳር ጸሎት እንዳለ ሙዚቃ እንዳለ ኮንሰርት እንዳለ አድርገው ፖስተዋል። እስታፕ ያንተ አይደለም አይደለም። በቃ ያን ነው የምነግርህ። በእውነት ነው አይደለም። የራስህን አድርገው።